ምንድነው እኮ ብቻ ሰቀሰቀኝ ለምንድን ግዴለሽ አንተ ግን ነገር እንዲያደርግ በጣም ደስ እና አቶ ደረጀ ለመናገር ወሰነ። ዳጣን ነይ በቃ የመጨረሻው ቀን ነው በማለት ነይ ብሎ ተከትለው ወጣች። ወይዘሮ ማርቴ የጭንቀቱንና የፊቱን ነገር ስታይ እያለቀሰ እየተጨነቀ እቤት ክላስ ውስጥ ሆኖ በምታየው ሰዓት በጣም ተጨነቀኝ። እሷም 6 ወር ሙሉ እኔ ሚስትህ ነኝ የማልጋራ ከሆነ ምን እሰራለሁኝ ካንተ ጋራ በማለት ተጨንቃ ከኤቢ ክላስ ብቻዋን ጭንቅላቷን እያመማት እያለቀሰኝ ለመተኛት ወሰነች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። ዳጣ ክፍል 120 ወደ ክፍል 119 ስንመለስ እንግዲህ የዳጣ ልደት ተደርጎላት ስጦታ ላይ ኤቢ ስጦታ ላይ ነበረ ያቆም ነው ማለት ነው። ኤቢ እንግዲህ ስጦታዋ ናታንን ጠቅልላ ነው የምትሰጠው ብለን ነበረ ከተመልካቾች ያሰብነው። እንግዲህ ናታንን ሁለቱም እህታማቾች ናታንን ስለሚያፈቅሩት እሱ ዳጣን ቢያፈቅርም ኤቢም ደግሞ እሱን መጀመሪያም እኔ ያፈቅር ነበር ብላ ጠቅልዬ ሰጣታለሁ እያለችው ነበር። ሆኖም ግን የጠበቅነው ሌላ ነው የሆነው ሌላ ነው። የአንገት ሀብል ነው እየሰጠቻት ማለት ነው። ደስ የሚለው ነገር እንግዲህ ወይዘሮ ማርቲና አቶ ደረጀም እንዲሁ ጥፈውላት 1 ሚሊዮን ብር ስጦታ ስታይ በለቅሶና በደስታ ተደበላለቀባት። ዳጣ ስታነበው እኔ 10,000 ብር እንጂ ባይኔ የማውቀው 1 ሚሊዮን ብር ተጽፎ ሳይ በጣም ተደነገጥኩ በማለት እንግዲህ ዳጣ ሁሉንም እየዞረች ስማቸዋለች ማለት ነው። ይገባሻል፣ አንቺ ባልወልድሽም ያው ልጄ ማለት ነው በማለት ሰው የሚወደድ አርጎ ነው የሰራሽ፣ ስለዚህ ሰው ይወድሻል በማለት እሺ ናታን ደግሞ ስጣት ሲባል ናታን ደግሞ አይ እኔ እንኳን የምሰጣት ሌላ ጊዜ እሰጣታለሁ በማለት ሁሉም ሲሰጡ እንግዲህ ናታን አልሰጠም ማለት ነው። ናታን እንግዲህ የሚሰጣት እናቷን ስታገኝ ነው ብሎ ወስኗል ማለት ነው። በዚህም ሁሉም ደስ ብሏቸዋል። ወደ ሰላም እናቷ ጋር እንግዲህ ስጦታ አሻንጉሊት ነው እየሰጠቻት ማለት ነው። አሻንጉሊት ስትሰጣት እንግዲህ አሻንጉሊቷን ውሃ እንደኔ ስጭኝ እኔ ዛሬ የኔም ልዴት ነው እያለች ነበርና እንዴ ዛሬ እኮ የዳጣ ልዴት ነው እንዴት ነው የአንቺ ልዴት የሚሆነው እያሉ ቢሏትም እንግዲህ ኤቢን የመታሻትንም እኮ አልረሳሁልሽም በማለት አቶ ደረጀ ይሄንን ብሏት እንግዲህ ሁሉም ይበታተናሉ ማለት ነው። አሁን ላይ እንግዲህ የቀራት አባቷ ስስመው ዳጣ የእናትሽንም ዛሬ ነው የምነግርሽ ብሎ ቃልም ስለገባ ቃልን በልደትሽ ቀን እነግርሻለሁ ብሎ መጀመሪያ ከመኪና ውስጥ እንዳደነግጥ እንትን ብሏት ነበርና በመጨረሻ እንግዲህ ዳጣም ይህንኑ እሺ ብላ በደስታም በጭንቀትም ውስጥ የምትገኘው ዳጣ ክላሷ ሄዳ እንደ እብድ እያረጋን ነው። እናቴን የማገኝበት ቀን ነው ዛሬ። ምን አይነት ትሆን? እህትም ሊኖሩኝ ይችላሉ፣ ወንድምም ደግሞም አታ ደሂታ ይሆን ደግሞ ሀብታም ሆና ሊሆን ይችላል እያለች ብቻዋን እያወራይ ደስ ብሏት ውሃ ከድንገት ስትመጣ ውሃነ ነይ ቶሎ እስኪ ውሃ እንዴት አድርጌ እናቴን አሁን ነይ ልለማመድብሽ እያለኝ እሷ ላይ እንዴ ምን ሆነሽ ነው እናትሽን አሁን ለምሳሌ እንዴት ነው ማቅፋት እያለች
ውሃ ጋር እንግዲህ እየተጣቀፈች እንደ ያመምሽኝ እኮ እያለች ነበረ ውሃና በመጨረሻ እንግዲህ እሷና እሷ እንደዚህ እያለ ማለት አሁን አንቺ እናቴን ላገኛት ነው እያለቻት ነበረ። በቃ እናትሽ እንዴት አይነት ትመስልሻለች እናቴ እያለቻት እንደ እናቴም እንደማየ እያለቻት ነበረ ውሃም ማለት ነው። በመጨረሻ እንግዲህ ውሃንም ምን ይዛለች ትመጣለች? ኬክ ያው ከኬክ አዘልምና ውሃ የኬክ አፍቃሪ ናት። ቾኮሌት ኬክ እንደዛ ይዛለች። አንቺ በቃ ይሄ ነው እያለች ዳጣሁን በሀሳቧ ስለ እናቷ ነው እያሰበች ያለችው ማለት ነው። እንግዲህ በመጨረሻ ወደ ሰላምዬ ጋር ስንሄድ ሰላምዬ ትደውልላታለች። በምትደውልባት ሰዓት እንግዲህ ታነሳና ዛሬ ደስ ብሎኛል፣ እንዴት ነበር ስጦታሽን? ደርሶኛል፣ አመሰግናለሁኝ፣ በቃ ደስ ብሎኛል እያለች ይኸው በርቀት መጥቼ ይኸው እጅን ዘርግቼ አይደርስም እጅ ሰላም እቅፍ አላደርግሽ እያለች ኤቢ ማነች ዳጣ እንግዲህ እናቷን የሆነ ደግሞ ሰፕራይዝ አለኝ አሁን አባዬ ዛሬ ነው የሚነግረኝ እያለቻት ነበር። ምንድን ነው? እናቴን ዛሬ ነው የምነግርሽ ብሎኛል፣ ስለዚህ እናቴን ላገኛት ነው እናቴን ሊነግረኝ ነው እያለች ደስ እንኳን ደስ ያለሽ እያለች እናትሽ በጉጉት እየጠበቀችሽ ነው። በጉጉት ብዙ ነገር አድርጋ በጉጉት አንቺን ከህፃንነቷ ያጣች እናትሽ ልታቅፍሽ ነው እያለች ብዙ ስትል እንዴ በጣም ግራ እየተጋባት ነው። ዳጣም በምታወራው ሰላምዬ ወሬ ማለት ነው። እንዴ በጣም እኮ እንትን አስባልሻት እናቴን እያለች እንግዲህ አይዞሽ በቃ ደስ ይላል እንግዲህ ስታገኝ እንትን ታያኛለሽ እያለ እየጠበቀች ነው በጉጉት ብላ ትዘጋለች ማለት ነው። እናም እንግዲህ ዳጣ ክላሷ ሆና ናታን ይመጣና ከድንገት እንግዲህ ናታንም መጥቶ እያወራት ነበረ። ናታንም እንግዲህ በጣም ደስ ብሎኛል ናታን እያለች የምታደርገው ዛሬ ሊነግረኝ ነው እያለች ታረጋጊ፣ ለማንኛውም አንዳንድ ደስታዎች እያለ ክላሷም ሄዶ ሁሉም ነገር እያወራት ነበረ። ግን አንተ ለምን ስጦታ አልሰጠኸኝም ስትለው ነበርና እሱም እንግዲህ ስጦታ የምሰጥሽ እናትሽን ስታገኝ ነው እያለ ነበር። እንግዲህ ደብዳቤው ላይ እንደገለጸችው የሰላምን እናትነት ናታን ያውቃል። ነገር ግን በእነሱ እንትን መሀል ምንም ሚስጥር ምንም ቢያፈቅራትም ይሄንን ነገር ናታን ሚስጥር ጠባቂ ነው፣ ሊናገርም አልቻለም ማለት ነው። እና ሚስጥሩን ጠብቆ ይዞ ተረጋጊ፣ አንዳንዴ ደስታዎች እንትን ይላሉ፣ ስለዚህ መረጋጋት አለብሽ እያለ እየመከራት ነበር። ወደ አርጁ ጋር ስንመጣ አርጁ እንግዲህ በቁሙ ጭንቅላቱን ያው መታው ብለን ሰባተኛ ሰማይ ሄደ ብለን ነበረ ያሰብነው ማለት ነው። አርጁ እንግዲህ ጭንቅላቱን በድንጋይ መቶ ኤቢን ለማየት እዛ ሄዶ ዝርር ነበረ ያለው ከዘበኛው በርቃ ማለት ነው። እንግዲህ ማን ነው ገዜ ሲነካው ሞቷል፣ ከሞተ ሞተ ነው እንግዲህ ብሎ ወደ ኤቢ ጋር እየሮጠ ነበር ሄደው። ኤቢ እንግዲህ ያው በፊቱም አባቷ ብዙ ነገር የከፈለው ነውና በመጨረሻ ኤቢ ሄዳ ሁሉንም ነገር ማነው ሲጠራት ሞቷል መሰለኝ ምንድን አድርገው ነው ምንድን ነው እያለች ያ በፊት ገለሻል የተባለችው ነገር ስላለ አእምሮ ውስጥ ያ ነው የሚመጣው። ስለዚህ ምን አድርገው ነው ብላ እናት ማነው ገዜን ስትል እንግዲህ ዞር በይ ልምታው እያለ ነው። እንዴ ከመታሁትም ያማል እንዴ ብመታው ምን እንደሚደርስበት እንዴ ከመታሁትም ያው ሬሳ ካልሆነ እያስመሰለ ካልሆነ ሬሳ ነው ሞቷል ማለት ነው። ከእንትን ካለ ደግሞ እያስመሰለ ነው አለና አንድ የበዱላ ሲለው ብትሩ ሳይሆን የኤቢን ፍቅር ኤቢን ከፊቱ ማየቱ ነው ደስ ያለው። ኤቢዬ አንቺን እኮ ለማየት ብዬ ነው እንደዚህ የሆንኩት ብሎ ኤቢን እቅፍ አድርጎ እሷም እንዲያው አንተ ግን ሲነግሩህ አሰማም እንዴ? እኔም ነገርኩ አባዬም ነገረው። ለምን ነው አሁን እዚህ ቢያዩ ምን እንደሚፈጠር ታውቃለህ? ሁሉም አሉ ቤት በልሄድ ብላ እንግዲህ አመሰግናለሁ ኤቢ እያላት በቃ ሂድ የራስህን ህይወት ጀምር ብለዋለች። እና እሱም እንግዲህ ስላገኘሁሽ ደስ ብሎኛል ብሎ ቅፍ አድርጓት እሷም ዝም ብላ እንግዲህ ምን ትለዋለች ተነስቶ ይሄዳል ማለት ነው። እንግዲህ ወደ አቶ ደረጀ ጋር ስንመጣ አቶ ደረጀ ዛሬ የውሳኔ ቀኔ ነው ምንም ይሁን ምን ብሎ ክላሱ ገብቶ እየተጨነቀ እያወራ ብቻውን ነው። የዚህን ጊዜ ማርቲ ከድንገት ትመጣለች። ስትመጣም ብቻውን እያወራ ዛሬማ መናገር አለብኝ የፈለገ ይሁን ምንም ይሁን ዛሬ የመጨረሻ ቀኔ ነው እናገራለሁ። ነገሮች በቆዩ ቁጥር እኔ በቃ እንትን አልኩኝ እያለ ነበርና ብቻውን ሲያወራ
ወይዘሮ ማርቲ ትመጣና ደረጀ ስትለው ነበር። አይሰማትም። አቤት ጠራሽኝ እንዴ? ምንድነው ብቻህን የምታወራው? ምንድነው ብትለውም ቆይ ምንድን አልኩኝ? ምን አልኩኝ? አስጨነቅኩሽ እንዴ? ይቅርታ ይላል። ይቅርታ ይሄ መልስ አይደለም። እኔ ምንድን ነኝ? 6 ወር ሙሉ ብቻህን እያወራ ብቻህን እንትን እያልክ ነው ያለኸው። ስለዚህ ሁሉንም ነገር እንድነግረኝ ብትለውም ምንም እኮ አልሆንኩኝ ስላስጨነቅኩሽ ይቅርታ ይላታል ማለት ነው። የዚህ ጊዜ እንደሚነግራት ያውቃልና ተናዳ እኔ እኮ ሚስትህ አካልህ ነኝ አይደል? ሁሉንም ችግርህን ልጋራ ልካፈል ጭንቀትህን ነው። አንተ 6 ወር ሙሉ እንዴት ብቻህን እንደዚህ እያወራህ እያየሁ እንትን ትላለህ ብትለውም ይቅርታ ማርቲ በማለት በጣም ይቅርታ ብሏት እንግዲህ በጣም ነው እንዴ ብላ ተነስታ እሷም እንግዲህ ቆይ አንተ ምንድን ነው ብትለውም ሊነግራት ፈቃደኛ አይደለም። ምን ብሎ ይንገራል? በዚህ የተነሳ ኤቢ ክላስ ሂዳ እሷም እያለቀሰች በጣም ራሴን አሞኛል ብላ ከድንገት ኤቢ ስመጣባት እማዬ ምን ሆነሽ ነው? እኔ ይሄን ያክል ዓመት ሲሆን አንድ ቀንም እንደዚህ ሆነሽ ስታለቅሽና ከአባዬ ጋር እንደዚህ ስትሆኑ አይቻላቅም። ምን ሆነሽ ነው ብትላትን ምንም አልሆንኩ ባክሽ ኤቢ እስልተኛ ነው በቃ ራሴን አሞኛል ምንም አልሆንኩ በማለት ኤቢን ታስረዳታለች። ኤቢም እንግዲህ አባዬ ነው አይደል? ምን ሆኖ ነው? አባዬ እኮ ምንም ቢሆን ይሄን ያክል ዓመት እኔን ለመቀየር እንኳን የሄደበት ርቀት አይተሻል። ስለዚህ አባዬ እኮ የሆነ ውስጡ እንትን ብሎ ነው። በእርግጥ አባዬ ጤነኛ እኔም ሳየው የሆነ የሚያስበው አለ፣ ግን ደግሞ በቅርቡ ቀን ደህና ይሆናል እያለች ያው ኤቢን በዚህ ቦታ ላይ ማየት ያለብን አባቷ ያችን ነገረኛ የሆነች ልጅ ቀጥቅጦ እንዴት እንደቀየራትና እንዴት ሀሳቢ ለሰዎቹ ጥሩ እናንተን እንደሆነች ማየት ያለብን ማለት ነው። እዚህ ላይ መረዳት ያለብን ቤተሰብ ነው ልጅን መቀየር የሚችለው እንጂ ያንን ጸባይዋን ብዙ ነገር አድርጎ እንግዲህ በዛ በልጅ የተነሳ ኤቢ ልትቀየር ችላለች ማለት ነው። እናም እንግዲህ ወይዘሮ ማርቲም እዛው ተኝታ ወደ አቶ ደረጀ ጋር በመሄድ ኤቢ አባዬ እየተጨነክን ያለው ለምንድን ነው? አንተም እኮ ቃል ገብተህልኝ ነበር ለምን አልነግራትም ታዲያ ለማየ ስትለው እንዴት ልናገር? አሁን ይሄ ብንናገር ምን የሚፈጠር ይመስልሻል? እያላት ነበር። እሷም አዎ አውቃለሁኝ፣ በቃ ለእሷ ትንገራት፣ ይሄ ዛሬ አሁን አንነግራትም። ስለዚህ እስተመቼም እሷ ማወቅ የለባትም ዳጣ ብቻ ትነገር እያለ ንገረኝ የዳጣን እናት እኔ ልንገራት ለዳጣ። በቃ አንተማ መጨነቅ መጠበብ የለብህም በዚህ ጉዳይ። ስለዚህ ለዳጣ ብቻ እናቷን ንገረኝ እኔ ልንገራት ስትለው አይ እነግራታለሁ ለዳጣ ዛሬ እያላት ነው። እና እሺ ንገራት፣ ማናት ንገራት እያለችው ነበረ ማለት ነው። በመጨረሻ እንግዲህ ማርቲን ማለት ነው ማነች ኤቢም ከክላስ ወጥታለች። ወደ ዳጣ ጋር ወደ ገዜና ወደ ለዛ ጋር ስንሄድ እንግዲህ ለዚያና ገዜ በመስኮት እያወሩ ነው፣ ፍቅር ፍቅር እያጫወታቸው ማለት ነው። እሷም እሱም ያው እንግዲህ የሁለቱም ፍቅር እያለ ግን በስድብ ነው የሚገላለጹት ማለት ነው። በመጨረሻ እንግዲህ ዳጣና ናታን አንድ ላይ ሆነው በጣም ደስ ብሏታል። አባዬ ግን ለምን አይመጣም? ለምን አይነግረኝም መጥቶ እያለኝ በቃ እሷ በጭንቀትና በደስታ ውስጥ በሁለቱ መካከል ውስጥ ስላለኝ ምንም ስለ ቤቱ ናታን በጣም እየፈራ ነው። ኧረ ቤት ነው ያለሽው ዝም በይ እስኪ ነገር እንትን ቢል እንዴት ነው ሰብ እያለ ናታንም እሷን ለማረጋጋት እንትን ይላል። እንዴ ዛሬ እነግርሻለሁ ብሎኛል፣ ዛሬ የደስታዬ ቀን ነው እንዴ አሁን እኮ መሽቷል፣ ስለዚህ አሁን አትሄጂ ብላት እንዴ አንተ ብፈራም እሄዳለሁ ግን አብረኸኝ አትሄድም እያለችው ነበር። እንዴ ሲነጋ እንሄዳለን ይላታል ማለት ነው ናታን። በፍጹም እኔ ዛሬ ነግረኝ ጅብም ምንም አልፈራ እናቷን ለማግኘት የ21 ዓመት ያጣቻትን እናቷን ምን እንደሚመስል ለማየት ደሃም ሀብታም ምንም ትሆን ብቻ እናቴን ላግኝ እያለኝ ናታንም እንግዲህ ተረጋጊ አሁን አንዳንድ ደስታዎችም እያለ እያረጋጋት ይገኝ ነበር ማለት ነው። በዚህ የተነሳ እንግዲህ አቶ ደረጀም ጭንቀቱን ወጥ አድርጎ ዛሬ መናገር አለብኝ ብሎ እንግዲህ ከፎቅ እየመጣ ናታንና ኤቢ ማለት ነው አንድ ላይ ሆነው እያወሩ ይሄንኑ እያለ እሱን ቆሞ ዛሬ መስማት አለባት ብሎ ወስኗልና ወደ በር እየወጣ ዳጣ ብላ አቤት ብላው እንግዲህ ነይ ቶሎ ብሏት እዚህ ላይ ነበር ሊነግራት ወስኖ ያለቀው ማለት ነው። እንግዲህ ቀጣይ ክፍል ነግሯት እዛው መኪና ውስጥ ያረጋጋታል። መኪና ውስጥ ውጭ መናገሩ በጣም ጥሩ ነው። ዳጣ ራሷን ብትስት ምንም ብትል እሱ ሊያረጋጋት ይችላል። ምክንያቱም እየተጨነቀ ነው። ሰላም አብራት ስትሆን ሰላም ናት እናቴ ሲላት በጣም ትደነግጥና ፌንት ትሰራለች እና
አረጋግቶ እንትን ይላታል። ስለዚህ ያው ትደነግጣለች። በተለይ ሰላም ናት ስትባል እናቷ ከባድ ነው ስሜቱ። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ መልካም ጊዜ